ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ የቀጥታ ስርጭታችን አሁን ይጀምራል። ከዜናዎቹ ጋር ማዕድ ኃይለም። በገቢዎች ሚኒስቴር የመቀለ ቅርንጫፍ ጽሕፈት ቤት በትግራይ ክልል የ2017 ዓ.ም የላቀ ግብር ከፋዮችን የእውቅናና ሽልማት መርሃ ግብር አካሄደ። በቀጣይ የተሻለ ግብር ለመክፈል እንዲቻል የትግራይ ነጋዴዎች ማህበረሰብ ለፌዴራል መንግስት ያቀረቡት ጥያቄ ፍትሃዊ መልስ እንዲሰጣቸው የላቀ ግብር ከፋይ ተሸላሚዎች ጠይቀዋል። ስለሺ ሐጎስ በገቢዎች ሚኒስቴር መቀለ ቅርንጫፍ ጽሕፈት ቤት በትግራይ ክልል በ2017 ዓ.ም በጀት ዓመት የላቀ ግብር ከፋዮችን ሸልሟል። የሽልማት ስነ ስርዓቱ በመቀለ ከተማ የተከናወነ ሲሆን በገቢዎች ሚኒስቴር መቀለ ቅርንጫፍ በግብር ከፋይነት 24 ለሚሆኑ ግብር ከፋይ ድርጅቶች ወይም አክሲዮን ማህበራት ከየፕላቲኒየም እስከ ሰርቲፊኬት ሽልማት እውቅና ሰጥቷል። በሽልማት ስነ ስርዓቱ ላይ 2 አክሲዮን ማህበራት የፕላቲኒየም፣ 8 አክሲዮን ማህበራት የወርቅና ለ14 አክሲዮን ማህበራት ደግሞ የሰርቲፊኬት ሽልማት እውቅና ተሰጥቷቸዋል። የታክስ ህግ ተገዥነትና የ2017 ዓ.ም የላቀ አፈጻጸም ያስመዘገቡ ግብር ከፋዮች እውቅና አሰጣጥ መርሃ ግብር ላይ በገቢዎች ሚኒስቴር መቀለ ቅርንጫፍ ስራ አስኪያጅ አቶ ተክላይ አብርሃምና ከፌዴራል ገቢዎች ሚኒስቴር ዳይሬክቶሬት ዳይሬክተር ወይዘሮ ማህሌት አምዴ ተገኝተው ኢንተርኔትን በመጠቀም ግብር መክፈል የሚያስችሉ ዲጂታል አገልግሎት አሰጣጥ ጥቅሙን በማስመልከት የግንዛቤ ማስጨበጫ መልእክት አስተላልፈዋል። በሽልማት ስነ ስርዓቱ ህግን በመከተል የእውቅና ስነ ስርዓት የተበረከተላቸው የላቀ ግብር ከፋይ ተሸላሚዎች ችግሮችን ተቋቁመን እንጂ በፈለግነውና ባቀድነው ልክ ወደ ንግድ እንቅስቃሴ መመለስ አልቻልንም ያሉ ሲሆን በቀጣይ የተሻለ ግብር ለመክፈል እንዲቻል የትግራይ ነጋዴዎች ማህበረሰብ ለፌዴራል መንግስት ያቀረቡት ጥያቄ ፍትሃዊ መልስ እንዲሰጣቸው ጠይቀዋል። የገቢዎች ሚኒስቴር ዳይሬክቶሬት ዳይሬክተር ወይዘሮ ማህሌት አምዴ የትግራይ ባለሀብቶች የሚያቀርቡትን ጥያቄ ለመመለስ ከፋይናንስ ተቋማትና ከሌሎች ባለድርሻ አካላት ጋር በትብብር መስራት እንደሚያስፈልግ ገልጸዋል። የህግ ተገዥነትና የገቢ አስተዋጽኦ ነው ለዚህ እውቅናና ሽልማት የሚያበቃው። በዚህ ሂደት ውስጥ የተሻለ ወይም የተሳለጠ እንዲሆን በማናቸውም ሁኔታ ያለው እንቅስቃሴ መልካም እንዲሆን ይጠበቃል። ስለዚህ ግብር ከፋዮች በተለያየ መንገድ የሚያነሱት ጥያቄዎች አሉ። እነዛን ጥያቄዎች እንደ ተቋም በታክስ ባለስልጣኑ በኩል ሊፈቱ የሚገባቸው የአሰራር ጥያቄዎች፣ የህግ ጥያቄዎች፣ የማብራሪያ ጥያቄዎች እንደዚሁም ችግር በሆነባቸው አካባቢዎች ታክስ ለመክፈል አዳጋች ሲሆን የክፍያ ጊዜ ስምምነት የመስጠት ከአቅም በላይ የሆኑ ጉዳዮች በሚገጥሙበት ጊዜ ዕዳዎችን ራይት ኦፍ የማድረግ የማጥፋት ስራዎች ይሰራሉ። ነገር ግን በሌሎች ተቋማት ደግሞ ያሉ ኃላፊነቶች እንዲወጣ የታክስ ባለስልጣኑ ከባለድርሻ አካላት ጋር የጋራ ውይይት እያደረገ በየጊዜው በግብር ከፋዩ የሚነሱ ጉዳዮች እየተፈቱ እንዲሄዱ ከፍተኛ ጥረት እያደረገ ይገኛል ማለት ነው። መቀለ ዩኒቨርሲቲ በቢዝነስ አድሚኒስትሬሽን እና በሲቪል ኢንጂነሪንግ በሁለተኛ ዲግሪ ሲያሰለጥናቸው የቆዩ 5 ሴቶች የሚገኙባቸው 37 ዓለም አቀፍ ተማሪዎች አስመረቀም። በመቀለና አካባቢዋ ህዝብ እንዲሁም በመቀለ ዩኒቨርሲቲ ሰላማዊ በሆነ መንገድ በቂ የሆነ ዕውቀትን እንዲቀስሙ ለተደረገላቸው ድጋፍ በማመስገን በቀጣይም ትግራይን የሚያግዙ ስራዎች እንደሚሰሩ ተመራቂ ተማሪዎች ገልጿል። ፍሬወት ተወልደመድህን የመቀለ ዩኒቨርሲቲ በቢዝነስ አድሚኒስትሬሽንና በሲቪል ኢንጂነሪንግ በሁለተኛ ዲግሪ ሲያሰለጥናቸው የቆዩ 5 ሴቶች የሚገኙባቸው 37 ዓለም አቀፍ ተማሪዎች በዛሬው ዕለት አስመርቋል። የመቀለ ዩኒቨርሲቲ የውጭ ሀገራት ተማሪዎችን በማሰልጠን ለሁለተኛ ጊዜ እያስመረቀ እንዳለና ይህም በኢትዮጵያ ካሉ የላቁ ዩኒቨርሲቲዎች መካከል የምንታወቅበት በመሆኑ የላቀ ኩራት ይሰማናል ሲሉ የመቀለ ዩኒቨርሲቲ ፕሬዝዳንት ዶክተር ፋና ሐጎስ ተናግረዋል። ዩኒቨርሲቲው 101 የውጭ ሀገራት ተማሪዎችን በመቀበል በ2 ፕሮግራሞች እያስተማረ እንዳለ የገለጹት ዶክተር ፋና ሐጎስ በቀጣይ ይህን ወደ 4 ለማስፋት እቅድ ተይዞ እየተሰራ እንዳለም ተናግረዋል። ዛሬ የተመረቁት 37 ተማሪዎች ናቸው። በአጠቃላይ ግን ወደ 100 ተማሪዎች አሉ። አሁን ፈርስት ይር ተማሪዎችንም ጭምር ጀምረን አንድ የፒኤችዲ ተማሪ አሉ። ስለዚህ 101 ተማሪዎች አሉን ማለት ነው። ዩኒቨርሲቲዎች ከሚጠበቅባቸው ዓለም አቀፋዊ ስራዎች ውስጥ አንዱ ይሄ ኢንተርናሽናል ስቱደንትስ ተቀብሎ ማስተማርና ማስመረቅ ነው።
ግን ከዛ የበለጠ ትልቅ ስራዎችም እየተሰራ ይገኛል በዩኒቨርሲቲያችን። አሁን ኦልሞስት ኢን ኤቭሪ ኮንቲነንት በሁሉም አህጉራት እና በተለያዩ በጣም ብዙ በሆኑ ሀገራት ውስጥ የአካዳሚያዊ የሆነ ግንኙነት አለን። ከብዙ ዩኒቨርሲቲዎች ጋር ስምምነት ተፈራርመናል። ስለዚህ በኢንተርናሽናላይዜሽን ላይ ከዩኒቨርሲቲዎች የሚጠበቀውን ስራ ለመፈጸም ትልቅ ትጋትና ጥረት እየተደረገ ይገኛል። በኢትዮጵያ ትምህርት ሚኒስቴር የአይሲቲና የዲጂታል ትምህርት ስራ አስኪያጅ ዶክተር ዘላለም አሰፋ በበኩላቸው የመቀሌ ዩኒቨርሲቲ የትምህርት ስርዓቱን ከማዘመን አኳያ እየሰራቸው ያሉ ስራዎች በማድነቅ በዓለም አቀፍ ተማሪዎች ዘንድ ተቀባይነት ማግኘቱ በጥሩ ቁመና ላይ እንዳለ ማሳያ እንደሆነ የሚያሳይ በመሆኑ ሌሎች ዩኒቨርሲቲዎችም ተሞክሮ ሊወስዱ እንደሚገባም ጠቁመዋል። ከፍተኛ ትምህርት ዓላማ የኢንተርናሽናል ስቱደንቶችንና ኢንተርናሽናላይዜሽንን ማስፋፋት ስለሆነ ጥሩ ልምድ የሚሰጥ ሌሎቹም ዩኒቨርሲቲዎች በዚሁ ከዚህ ልምድ ተምረው የዓለም አቀፍ ተማሪዎችን ወደ ኢትዮጵያ የሚስቡበት እኛ ብቻ ከዚህ በፊት ኢትዮጵያ ከቻይና ጋር ጥሩ ግንኙነት አለን። ብዙ አግሪመንቶች አሉን። በተለይ በትምህርት ላይ በጣም ብዙ ኢትዮጵያውያኖች ሄደው በከፍተኛ ትምህርት ተቋሞች በቻይና ከፍተኛ ትምህርት ተቋሞች ትምህርታቸውን ይከታተላሉ፣ ስኮላርሺፕ ይሰጡናል። አሁን ደግሞ በግልባጩ እኛም ለቻይና ተማሪዎች እዚህ ማስተማር መቻላችን እንደ ትልቅ ምርታ ነው። ዩኒቨርሲቲዎቻችን ይህንን ነገር አድርገው ወደፊት አይ ቲንክ በደንብ የሚያሰፉት። በመቀሌ ዩኒቨርሲቲ የኢትዮጵያ ቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተር ዶክተር አሸናፊ አረጋዊ በበኩላቸው እነዚህ ተማሪዎች በኢትዮጵያ ትላልቅ ካምፓኒዎች የሚመሩ መሆናቸውን በመግለጽ ከዩኒቨርሲቲውና ከልምዳቸው በቀሰሙት እውቀት በትግራይ በጦርነቱ ተቋርጦ የሚገኙ ትላልቅ ፕሮጀክቶች ላይ አስተዋጽኦ እንደሚኖራቸውም ገልጸዋል። በኢትዮጵያ ውስጥ ያሉት ትላልቅ ፕሮጀክቶች ማኔጀሮች ናቸው። ስለዚህ በግለሰብም ማኔጀሮች ናቸው፣ በካምፓኒ ደረጃም ትላልቅ ካምፓኒ የሚመሩ ናቸው። እነዛ ካምፓኒ ደግሞ ከቻይና መንግስትም ይሁን ከኢትዮጵያ መንግስት ጥሩ የስራ ግንኙነት ያላቸው ካምፓኒዎች ናቸው። ስለዚህ በመጀመሪያ ደረጃ እኛ የምንጠብቀው ከትምህርት ከሰጠናቸው ትምህርት በተጨማሪ ያለውን ሁኔታ ከዚህ በፊት ተጀምሮ የነበሩ ፕሮጀክቶች ከማስቀጠል አንጻር የባቡር ፕሮጀክት አለ፣ የገረብ ግባ ፕሮጀክት አለ፣ ሌሎች የግለሰቦችም የመንግስትም ፕሮጀክቶች አሉ በትግራይ በቻይና ካምፓኒ ሲሰሩ የነበሩ። ስለዚህ ያለውን የስራ ኢንቫይሮንመንት ከማስተዋወቅ አንጻር ያለውን ሁኔታ ከማሳየት አንጻር ትልቅ አስተዋጽኦ ይኖራቸዋል ብለን ተስፋ እናደርጋለን። የተመራቂ ተማሪዎች ተወካይ ሚስተር ሁጉን ኳንኪዮሃን ለመቀለና አካባቢዋ ህዝብ እንዲሁም ለመቀለ ዩኒቨርሲቲ ሰላማዊ በሆነ መንገድ በቂ የሆነ እውቀት እንዲቀስሙ ለተደረገላቸው ድጋፍ በማመስገን በቀጣይም ትግራይን የሚያግዙ ስራዎች እንደሚሰሩም አረጋግጠዋል። China and Ethiopia enjoy a strong and friendly relationship. የመቀለ ዩኒቨርሲቲ ለቻይና ተማሪዎች በብቃት አስተምሮ ለምረቃ ማብቃቱ የዩኒቨርሲቲው ዓለም አቀፍ ብቃትና ተፈላጊነቱ ከፍ የሚያደርግና የቻይናና የኢትዮጵያ የህዝብ ለህዝብ ግንኙነት በበለጠ የሚያጠናክር ነው። በቀጣይ ጉዟችን ትግራይን ለማገዝ እንደምንሰራም ለመግለጽ እወዳለሁ። በከተማ መሰረተ ልማት ሚኒስቴር የገጠር ትስስር ተደራሽነት ፕሮግራም ለትግራይ የመንገድ ስራ የሚያገለግሉ ተሽከርካሪዎች ድጋፍ ሰጠም። ይህ ድጋፍ በትግራይ ለሚገኙ 8 ወረዳዎች እየተሰሩ ባሉ የመንገድ መሰረተ ልማት ማሳለጫ የሚሆኑ ነው ተብሏል። ፉርቱና ገብሩ ተጨማሪ አላት። በከተማ መሰረተ ልማት ሚኒስቴር የገጠር ትስስር ተደራሽነት ፕሮግራም ለክልሎች የመንገድ ስራ የሚያገለግሉ ተሽከርካሪዎችና ሞተር ሳይክሎች ድጋፍ ሰጥቷል። ይህ ድጋፍ ከዓለም ባንክ የተገኘ ድጋፍ ሲሆን በትግራይ ለሚገኙ 8 ወረዳዎች በመንገድ ስራ ላይ ያሉ የመንገድ መሰረተ ልማት ማሳለጫ መሆኑን የትግራይ መንገዶች ባለስልጣን ዋና ዳይሬክተር አቶ ነጋሽ አራያ ጠቁመዋል። በትግራይ በሚሰሩ መንገዶች 8 ወረዳዎች ተመርጠዋል። በ8 ወረዳዎች የመንገድ ስራዎችን ለማሳለጥና ለማቀላጠፍ ተብሎ 8 ሞተር ሳይክሎች ተረክበናል ለወረዳዎች። እነዚህ ከዚህ ከቀደም ሲልም በከተማ ልማትና መሰረተ ልማት ሚኒስቴር 2 መኪኖች እና 8 ሞተር ብስክሌቶች ተረክበናል። ይሄ ፕሮግራሙ በአጠቃላይ በገጠር አካባቢ የመንገድ ተደራሽነት የመንገድ ትስስር ለመፍጠር ታስቦ በዓለም ባንክና በከተማ ልማትና መሰረተ ልማት ሚኒስቴር መካከል የሚሰራ ፕሮግራም ነው። ፕሮግራሙ አምናን የጀመረው በ2 ወረዳዎች ነው የጀመረው፣ በትግራይ በአስገድና በራያ አዘቦ። አሁን ደግሞ ተጨማሪ 6 ወረዳዎች ጨምረዋል። 6 ወረዳዎች አፈሮም፣ ጋንታ አፈሹም፣ ገራልታ፣ ደጓዕተንቤን፣
አበርገሌ፣ ሰሓርቲ የሚባሉ 6 ወረዳዎች ጨማሪ ወረዳዎች ይኖራሉ በዚህ ፕሮግራም ይጠቀሙ። ድጋፉን የተረከቡ የወረዳዎች ተወካዮች በወከላቸው ለድጋፉ አመስግነው እንደነዚህ ያሉ ድጋፎች በመንገድ የመሰረተ ልማት ስራዎች የተሳካ እንዲሆን ትልቅ ሚና እንደሚኖረው ተናግረዋል። በጣም የመንገድ ችግር ያለበት ወረዳ ነው። ህዝቡ ደግሞ ያው መንገድ የለም ማለት ብዙ የሌላ መሰረተ ልማትም እንዲሁም በአስቸጋሪ ሁኔታ የሚገኝ ወረዳ ነው። ያው ዛሬ የተገናኘ ነው ያው በመንገዱ በ2018 ዓመተ ምህረት በእነዚህ አምና በ2 ወረዳዎች የመንገድ ስራው ተጀምረዋል። አሁን ደግሞ በ6 ወረዳዎች እንዲጀምር ነው ፕሮግራም የተደረገውና ኦኬ በዛሬ ዕለት ያደረግነው እንደዚህ በሪካፕ የተሰጠን ሞተር ነው። ያው ይሄ ድጋፍ ያው በሰራ ነው በ2017 በሰራ ነው መሰረት የመንገድ ስራዎቹ ማለት ነው። በዛ መሰረት ተደርጎ ያው ለአንዳንድ ስራዎች እንደዚህ ማለት ፍጥነት እንዲኖራቸው የተሰጠን ያው የትግራይ ጦርነት ተከትሎ የትግራይ መንገዶች ሁነኛ መጎዳታቸውን የገለጹት አስተያየት ሰጪዎቹም አሁን ግን እየተሰሩ ባሉ አንዳንድ ስራዎች በትግራይ ዳግመ ግንባታ ላይ የራሱን አስተዋጽኦ እንደሚኖረው ጠቁመዋል። ባለፉት አመታት የተጎዱ ብዙ መንገዶች አሉ። እነዚህ መንገዶች መልሶ መገንባት ያስፈልጋል፣ መጠገን ያስፈልጋል። እንደሚታወቀው መንገድ የደም ስር ነው፣ የኢኮኖሚ የደም ስር ነው። ትምህርት ቤት ለመገንባት፣ የጤና ተቋም ለመገንባት፣ የተለያዩ የመስኖ ስራዎች፣ የተለያዩ የግብርና ግብአቶችን ለማስገባት መንገድ በጣም ወሳኙ ቁልፉ የኢኮኖሚ አውታር ነው። ስለዚህ በመንገድ ላይ አሁን የተጀመረው ፕሮግራም ተጠናክሮ ከቀጠለ ከዚህ በፊት የነበረው ጉዳት ትንሽ ያጋገመ ሄደል ብለን እናስባለን። በሪካፕ ፕሮግራም በትግራይ ክልል መጀመሩን እንደ ወረዳችንም እንደ ትግራይም ስናየው ያው በመልሶ ግንባታ ሂደት ከፍተኛ የሆነ አስተዋጽኦ ያለው ያው በልማቱ ደግሞ ከፍተኛ የሆነ መነቃቃት የሚፈጥ ስራ ነውና በመንገድ ስራ ያው ከፍተኛ የሆነ ስራ ከተሰራ ያው የሁሉም ነገር መፍትሄ ይሆናል ብለን ነው የምናምነው ማለት ነው። የመንገድ ስራዎች መከናወናቸው ለትግራይ አርሶ አደር ብሎም ለክልሏ ትልቅ የኢኮኖሚ መነቃቂያ መሆኑን የገለጹት እነኚህ ወገኖች አሁንም ግን የነዳጅ እጥረት ለስራዎቻቸው ላይ ትልቅ እንቅፋት እየሆነ መምጣቱን ገልጸው የሚመለከተው አካል ትኩረት እንዲያደርግላቸው ጥሪ አቅርበዋል። በእንዳባጉና ከተማ በ24 ሚሊዮን ብር የተገነባ በፀሐይ ኃይል የሚሰራ የንጹህ መጠጥ ውሃ ፕሮጀክት ግንባታ ተጠናቀቀም። ከ800 ህዝብ በላይ ተጠቃሚ የሚያደርግ በ24 ሚሊዮን ብር በእንዳባጉና ከተማ በግንባታ ላይ የቆየውን በፀሐይ ኃይል የሚሰራ የንጹህ መጠጥ ውሃ ፕሮጀክት ግንባታው ተጠናቆ ርክክብ መደረጉን የውሃና ኢነርጂ ቢሮ ገልጿል። ይህ ፕሮጀክት በከተማዋ ለዓመታት የቆየውን የንጹህ መጠጥ ውሃ አቅርቦት ችግር የሚያቃልል መሆኑንም ተገልጿል። በትግራይ የውሃ ና ኢነርጂ ቢሮ ዩኒሴፍ በመደበው 24 ሚሊዮን ብር ተገንብቶ ጥር 15 2018 ዓ.ም ከውሃና ኢነርጂ ቢሮ የከተማ አስተዳደርና ባለሙያዎች እንዲሁም ተጠቃሚዎች በተገኙበት የርክክብ ስነ ስርዓት መካሄዱንም ከውሃና ኢነርጂ ቢሮ የተገኘ መረጃ ያመለክታል። በአሕፈረሞ ወረዳ ከ1100 ሄክታር መሬት በላይ በመስኖ ለማልማት እየተሰራ እንደሚገኝ የወረዳዋ ኢኮኖሚ ልማት ዘርፍ አስታወቀም። የነዳጅና የዘር እጥረት በመስኖ ስራዎቻቸው ላይ ዋነኛ ተግዳሮቶች እንደሆነባቸው የወረዳዋ የአርሶ አደሮች ተናግረዋል። ሰሎሞን አስመላሽ በአሕፈሮም ወረዳ ከ1100 ሄክታር መሬት በላይ በመስኖ ለማልማት እየተሰራ እንደሚገኝ የወረዳዋ የኢኮኖሚያዊ ልማት ዘርፍ አስታወቀም። በአሕፈሮም ወረዳ በያዝነው ዓመት ከ1121 ሄክታር መሬት በላይ በተለያዩ የጎመን ዝርያዎችና ቋሚ ተክሎች ለማልማት ታቅዶ ከ1063 ሄክታር መሬት በላይ እንደለማ የአሕፈሮም ወረዳ የመስኖ ባለሙያ አቶ ኃይለስላሴ ዋላሸት ገልጸዋል። በመስኖ ልማት አመርቂ ስራዎች እየተሰሩ እንደሆኑ የገለጹት አቶ ኃይለስላሴ ይሁንና የነዳጅ እጥረትና የኬሚካል አጠቃቀም ዋነኛ ተግዳሮች መሆናቸው አብራርተዋል። የዘር አቅርቦት ማነስና መወደድ ገበያ ተኮር ምርት በማልማት የተወሰነ ችግር እንዳለም ተገልጸዋል። የወረዳዋ አርሶ አደሮች በበኩላቸው የመስኖ ልማት ጥቅም በአግባቡ ተረድተው አቅማቸው በፈቀደ ሁሉ እየሰሩ መሆናቸው በመግለጽ በተለይም የነዳጅና የዘር እጥረት እንዲሁም የባለሙያዎች ድጋፍ ማነስ እየተቸገሩ እንደሆነና ችግሮቹ
እንዲፈታላቸው ጠይቀዋል ሲል የዘገበው የትግራይ ኮሚኒኬሽን ጉዳዮች ቢሮ ነው። በመጨረሻም የውጭ ዜና የዩክሬን ጦርነት ለማስቆም አሜሪካ የተሳተፈችበት ውይይት እየተደረገ ባለበት ወቅት ሩሲያ ዩክሬን ላይ ጥቃት መፈጸሟ ተገለጸ። የሩሲያ ዩክሬንና አሜሪካ ልዑክ በአቡዳቢ ውይይት ለማድረግ መገናኘታቸው ተገልጿል። ለቢቢሲ ዘገባ ሰሎሞን አስመላሽ። Russia has pummeled Ukraine's two largest cities in overnight strikes as negotiators hold talks on ending the war. At least one person has been killed in the capital, Kyiv. የዩክሬን ጦርነት ለማስቆም አሜሪካ የተሳተፈችበት ውይይት እየተደረገ ባለበት ወቅት ሩሲያ ዩክሬን ላይ ጥቃት መፈጸሟ ተገለጸ። ሩሲያ ባደረሰችው የሰው አልባ አውሮፕላንና ሚሳኤል ጥቃት አንድ ሰው ሲገደል 23 ሰዎች ደግሞ መጎዳታቸው ተገልጸዋል። የዩክሬን መዲና ኪቭ ከንቲባ በጠላት ከፍተኛ ጥቃት እንደተፈጸመባቸው ተናግረዋል። የካርኪቭ ከተማ ከንቲባ ደግሞ 19 ሰዎች መጎዳታቸው ገልጸዋል። የሩሲያ ዩክሬንና አሜሪካ ልዑካን በአቡዳቢ የመጀመሪያ ዙር ውይይት ለማድረግ መገናኘታቸውንም ይፋ ተደርጓል። ጦርነቱ ከተጀመረ ወዲህ ሩሲያ የተሳተፈችበት የመጀመሪያው የሶስትዮሽ ውይይት እንደሆነም ተገልጿል። አንድ የቢቢሲ ምንጭ እንደተናገሩት በውይይቱ የተወሰኑ ለውጥ ቢስተዋልም ከግዛት ይዞታ ጋር የተያዙ ቁልፍ ጉዳዮች መፍትሄ አላገኙም ተብለዋል። ዘገባው የቢቢሲ ነው። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም